ማዕድ የአጋንንትም ማዕድ አለ። ከጌታና ከአጋንንት ማዕድ ልትበሉ አትችሉም ነው የሚለው። ስለዚህ እናንተ አሁን ያንን ማዕድ አምጥታችሁ ታቦት ነው ካላችሁ፣ ታቦት ማለት ደግሞ የጌታ ጠረጴዛ ነው አላችሁ። ጠረጴዛ 4 እግር አለው። የጌታ ማዕድ የተባለው ቃሉ ወንጌል ሊሆን ይችላል። የሚያድነው ቃሉ ሊሆን ይችላል። ማዕድ ምን ቃሉ ምኑ ነው? እንደው ወይኔ ድሉ ረታ ይረታል። ምንድነው ታቦት ነው ብዬ እንዲመልስልህ ፈልገህ ነው አይደለም? ታቦት አንተ ቆይ ተረጋጋ እንዴ። ይቅር በቃ ተናደደብኝ ስለሆነ ቆይ ድሉ ችግር የለውም። ለመጽሐፍ ቅዱስ እናውራ። ናቲ ለምሳሌ ከልጅ ሰዎች ጋር ከሆነ ማውራው እኔ ታድሶ ነኝ። በቃ እንደዛ ማለት እኮ ነው። ለምን ነገሩን ታወሳስባለህ? ታድሶ እሺ፣ ማወሳሰብ አይደለም። አይ ማወሳሰብ ሳይሆን ችግር የለውም። የትኛው ታድሶ ነህ? የቃለ ዓዋዲ ነው ወይስ ማህበረ አሁ? ማህበረ አሁ ነኝ። ማህበረ አሁ። እሺ ቀጥል። አሁን ታቦት አያስፈልግም ነው እያልክ ያለው አይደል? አዎ እሺ አያስፈልግም የሚለውን ከየትኛው የመጽሐፍ ቅዱስ ክፍል ነው ያነበብከው? ጥሩ አያስፈልግም የሚለውን ያው አንደኛ በመጽሐፍ ቅዱስ ውስጥ ስለ ታቦት እግዚአብሔር ታቦትን ለእስራኤላውያን የሰጠበት ሁኔታ ብሉይ ኪዳን ላይ ዘጸአት ላይ የምናየው ነገር አለ። መች ተሰጠ አይደለም አያስፈልግም የሚለውን ጥቅስ አስነበበኝ ነው ጥያቄ። ልነግርህ አያስፈልግምማ በአዲስ ኪዳን ላይ በኤርሚያስ መጽሐፍ ላይ የታቦትን አገልግሎት እግዚአብሔር እንዳቆመ አዲስ ኪዳን እንደገባ ይነግረናል። አዲስ ቃል ኪዳን እንደገባ በአዲስ ኪዳን ላይ ደግሞ በቆሮንቶስ ሁለተኛ ቆሮንቶስ 3:3 ላይ ሁለተኛ ቆሮንቶስ 3:3 ላይ ምን ይላል መጽሐፍ ቅዱስ? ምናልባት ስልኬ ላይ ነው ስገባ ድንገት ድሉ ያሳየናል። ችግር የለውም ና ድሉ ሊያሳየን ስለሆነ ችግር የለውም። ሁለተኛ ቆሮንቶስ 3:3 ላይ አውጣችሁ እንትን ብታነቡ እኔ መስማት እችላለሁ። ችግር የለውም። እሺ ትንሽ ዝቅ አድርገው ድሉ ጽሁፍ እንዳይሸፍነው አንብልንና ተርጉምልን። እኔ እንዳነብ ነው? አዎ አንብበ አስረዳን እንጂ ማስረጃ አይደለ? እሺ እሱ ካቀለመበት እናንተው በሕያው እግዚአብሔር መንፈስ እንጂ የቀለም አይደለም፣ ስጋ በሆነ ልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው ይላል። እንግዲህ ታቦት የሚለውን ነገር ነው። አሁን ታቦት የሚለውን ቅድም ድል በድል የሆነ ትርጓሜ ይሰጥ ነበር። ቆይ ትርጓሜው ጋር እንሄዳለን። እዚህ ክፍል ላይ ታቦት አሁን የምንነጋገርበት ታቦት አንዴ ናቲ አዳምጥ። እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም። በምን አይደለም? በቀለም። በምን ስለሆነ? በእግዚአብሔር መንፈስ። ምክንያቱም አዲስ ኪዳን ነው። ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ። የመቼን? ይሄ የሐዲስ ኪዳን። በአዲስ ኪዳን በድንጋይ ጽላት ላይ የተጻፈ ሕግ አለ ብለን እናምናለን፣ ወይም የተጻፈ ነገር አለ ብለን እናምናለን። በምን ላይ? በሐዲስ ኪዳን እናምናለን ወይ? አልገባኝ። ግልጽ አድርገው ጥያቄን። እሺ በሐዲስ ኪዳን በድንጋይ ላይ የተጻፈ ሕግ አለ ብለን እናምናለን ወይ? ከብሉይ ኪዳኑ ውጪ ማለት ነው። አላምንም። እኛ እናምናለን ወይ? እኛ ራሱ እናንተ ምክንያቱም እናንተ ታምናላችሁ። ታቦት ብላችሁ የምታምኑት የምታመልኩት ስላለ ታምናላችሁ ነው የምለው እኔ። እሺ ማስረጃ አለ?
ማስረጃማ ያው አይን እያየ የለ እንዴ በእያንዳንዱ ምንድነው? ቆይ አንዴ ቅዱሳን ስም የተሰየመ አንዴ በቅዱሳን ስም ምን በመላእክት ስም የተሰየመ ታቦት አለ። አዳምጥ ወዳጄ፣ ያልተጠየቀውን እያወራ ያለው እሱን መልስልሃለሁ። የጠየቅኩ በስጋ በሆነ ልብ ጽላት እንጂ በድንጋይ ጽላት ያልተጻፈ የተባለው እኛ ግን በድንጋይ ጽላት የተጻፈ ነው ብለን ምናምነው አለ ወይ ነው የጠየቅኩ እንጂ ታቦት እናምናለን አናምንም አላልኩ። እሺ አሳየኝ፣ መጽሐፉን ጥቀሰው። እሺ እንደዛ ብለን ያመለካችሁ አላሳየም። እየተጠቀማችሁ ያመለካችሁ ያከበራችሁ ያለው አለ። ሚዩት አድርገው በቃ የምታሳየው መጽሐፍ ከሌለ። እሺ እንቀጥል። እሺ በስጋ በሆነ ልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው ይላል። ይሄ ታቦት በሐዲስ ኪዳን አያስፈልግም ለማለት በፍጹም ይጠቀስ አይደለም። ይሄ ስለ ሐዲስ ኪዳን በሐዲስ ኪዳን ስለተገለጠው ስለ እግዚአብሔር መንፈስ በእግዚአብሔር መንፈስ ስለሆነው እየተናገረ ነው። ወይንም ደግሞ እንደ እስራኤላውያን በተጻፈ እንዳልሆነ ማለት በእስራኤላውያን ሕግን በመጠበቅ ምናምን ይሉ አልነበረ? እንደዛ እንዳልሆነ ሐዲስ ኪዳን ነው የሚናገረው በአጭሩ ማለት ነው። ይሄ የቆሮንቶስ መልእክት ነው። እዚሁ ቆሮንቶስ ላይ ግን ጳውሎስ መሰዊያ አለን ይላል። ዕብራውያን ላይ መሰዊያ አለን ይላል። ቆሮንቶስ ላይ ደግሞ የጌታ ማዕድ ዘ ሎርድስ ቴብል ይላል ራሱ ጳውሎስ ማለት ነው። ሶ የጠቀስከው ያለ አውዱ ነው። እንዲህ ብሎ የፈታ አባት አንተ ብዬ ብለ ያው እናንተ ሊከብድ ይችላል። ድሉ አንድ ጊዜ ቆይ አንዴ ለኔም እድል ስጠኛ አንዴ። እኛ ምላሽ እየሰጠን እኮ ነው፣ የኛ እምነት ላይ አይደለ? ሶ መስማት አለብህ እኮ። ጥያቄ ጠይቄ አይደለም እኮ ምላሽ እየሰጠኝ ያለው የራስን ማብራሪያ ነው የተናገርክ ያለው። ለጠቀስከው ነው ማስረጃ ማን ነው አንተ ላብራራኸው ነው እኮ መልስ የሰጠው። እሺ ቆሮንቶስ እዛው አንደኛ ቆሮንቶስ ምዕራፍ 11 ላይ ምዕራፍ 10 ነው 11 ማዕድ የሚለው አይ ቲንክ 11 መሰለኝ 10 ነው። እሺ ይሄው የምንባርከው በረከት ከክርስቶስ ስጋ ጋር ህብረት ያለው አይደለም የሚለው አይደለም? አይ አይደለም። እሺ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም የሚለው ይሄው አሁን እያወራን ያለ ነው ስለ ታቦት። አዳምጥ፣ ስለ ታቦት ነው። ሌላ ነገር ውስጥ አትግባ። ስለ ታቦት ነው። ታቦት ለእስራኤላውያን የተሰጠው ታቦት አሁን በአዲስ ኪዳን አለ ወይ ነው የሚል አንተ። እኔ ደግሞ የለም። አዳምጥ እስቲ መጀመሪያ ስለምን እየተወራ እንደሆነ ያልገባህ ለምንድን ነው? የሚወራው ነገር ላይ ምንም መረዳቱ ስለሌለ ሊሆን ይችላል። ሰው መስማት አለብህ። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም፣ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም ይላል። የጌታ ማዕድ የተባለው እዚህ ጋር ምንድን ነው? ናቲ ማይክን አብራውና የጌታ ማዕድ የተባለው ምንድን ነው? ማይኩን አብራው። እያጠፋችሁብኝ እኮ ነው። እኔ ማይክ አልዘጋውኝም። ኢዮባ ቀጥል። ኢዮባ እያወራን ያለ ነው ስለ ብሉይ ኪዳን ታቦት ነው። የብሉይ ኪዳን ታቦት አሁን በአዲስ ኪዳን ላይ የለም፣ ተሽሯል። ሁሉ ሚዩት አድርገው። እኛ ስለ አዲስ ኪዳን ነው እያወራን ያለ ነው። ስለ ብሉይ ኪዳን ነው እያወራን ያለ ነው። ታቦት ተሽሯል ተባለ። ብሉይ ኪዳን አዲስ ኪዳን አላለህም። እኛ ምንድነው ግን የምታወራው? አሁን አንተ ታድሶ ነህ። አንተ መድኃኔዓለም እንደው እንዴት ደግል አድርግ ግን ጌታ ኢየሱስ ክርስቶስ መመለስ ትችላለህ ናቲ? ምን ሆነ? ጥያቄ ጠይቄ አሁን ጥያቄውን ላለመመለስ ሌላ ነገር እያወራህ ነበር። እኔ ሌላ አላወራሁኝ። አንተ ስለ የጌታ ያወራን ያለ ነው ስለ ታቦት። በጣም ጥሩ። ምንድነው የሚለው መልስልኝና ከዛን ህብስት ነው አይደለም የሚለውን እኔ ደግሞ አሳይሃለሁ። የጌታ ማዕድ የተባለው እዚህ ጋር ምንድን ነው? ቆሮንቶስ 10 ላይ የተባለው ቁጥር 21 ላይ ቁጥር 21 ላይ የጌታ ጽዋና የአጋንንት ጽዋ ልትጠጡ አትችሉም። ንጽጽር ነው እያስቀመጠ ያለው።
ከጌታ ማዕድ ምንድን ነው? ልትካፈሉ አትችሉም ነው። ይሄ ምንድን ነው? የጌታ ማዕድ ምንድን ነው? ጥያቄው የጌታ ማዕድ የተባለው ምንድን ነው ነው? የጌታ ማዕድ የተባለው ቃሉ ወንጌል ሊሆን ይችላል። ሚያድ ነው ቃሉ ሊሆን ይችላል። ማዕድ ምን ቃሉ ምኑ ነው? እንደው ወይኔ ድሉ ረታይታሽ ኢፍ ምንድነው? ታቦት ነው ብዬ እንዲመልስልህ ፈልገህ ነው አይደለም? ታቦት አንተ ቆይ ተረጋጋ እንዴ! ባወራ ቁጥር ትሳሳታለህ። ቆይ አንዴ ይኸውልህ የጌታ ማዕድ የሚለው ግሪኩ ጋር ስትሄድ ትራፒዛ ኩሪዮን ነው የሚለው ቅዱስ ጠረጴዛ ማለት ነው። እንግሊዘኛውም ላይ ዘ ሎርድስ ቴብል ነው የሚለው። እሺ ይሄ ደግሞ የጌታ ስጋና ደም የሚቀርብበት መሰዊያ ነው። እሺ ወዳጄ ለወደፊቱ መጽሐፍ ቅዱስ ማንበብ ማወቅ መማር አለብህ። በሐዲስ ኪዳን እኛ መሰዊያ አለን። ጳውሎስም በዕብራውያን መልእክቱ ላይ እኛስ መሰዊያ አለን እንደሚለው ታቦት ብለን የምንጠራው እኛ መሰዊያውን ነው። መዝገበ ቃል ኪዳነ ወልድ ክፍሌን ሄደህ ስታነብ ታቦትን ምስዋ ይለዋል ወይም መሰዊያ ይለዋል። ስለዚህ ታቦት መሰዊያ እየተለዋወጠ ቢጠራ ስሙ የሐዲስ ኪዳን መሰዊያ የጌታ ስጋና ደም የሚቀርብበት ነው። ይኸው በሐዲስ ኪዳን ታቦት ብለን የምንጠራው እሱን ነው ማለት ነው እንጂ የብሉይ ኪዳኑ 4 ካህናት የሚሸከሙት የትኛውን እንደዛ እሱን እያልን አይደለም። ይቅርታ ዮባ፣ የትኛውን ነው በሐዲስ ኪዳን ታቦት ብለን የምንጠራው? የትኛውን ነው? የጌታን መሰዊያ የጌታን መሰዊያ ምንድን ነው? የጌታ መሰዊያ ደግሞ የሚፈተትበት የጌታ መሰዊያ ይኸው የጌታ ማዕድ ያለው ጳውሎስ የጠቀሰው ማለት ነው ይላል ቃሉ ላይ ይላል። አሁን ቆሮንቶስ 10:21 ላይ ይላል። ይኸው እየነገርኩህ አይደል እንዴ? የጌታ ማዕድ የሚለው ግሪኩ ትራፒዛ ኩሪዮን። አንተ ነገርከኝ እንጂ ቃሉ ይላል ወይ? አዎ የጌታ ማዕድ አንተ አታውቅም ማለት አይልም ማለት ነው እንዴ? ዮባ እሺ እንደዛ ከሆነ ታቦት ሚለው አሁን ቅድም ድል በድል ታቦት መርከብ፣ ሳጥን፣ መቃብር ምናምን እያለ ትርጓሜ እየሰጠ ነበር። ከዛ ውስጥ መጽሐፍ ቅዱስ ላይ ታቦት ሚለው ሐሳብ በምን ላይ ነው? እኛ ታቦት ይሄው በአዲስ ኪዳን መሰዊያ ላይ ሙሴን ያዘዘው እሱ አይደለም። የኛ ታቦት ያዘዘው መሎጊያ የብሉይ ኪዳን አይደለም። 4 ነጥብ ናቲ አይሰማም እኮ ነው። በውስጡ ገብቶኛ ወደ አዲስ ኪዳን እመጣልሃለሁ እኔ ችግር የለውም። አትንገረኝ። የብሉይ ኪዳን አይደለም ካልኩ የምታወራው ስለሌለ ነው ደጋግመህ የምታወራው። ስለዚህ አዲስ ኪዳን ላይ ቆይ አዲስ ኪዳን ላይ አንዴ ቆይ ማሰማኝ ከሆነ ሚውት ትደረጋለህ። መስማት አለብህ። ማትሰማ ከሆነ ሚውት ትደረጋለህ። ይኸውልህ በአጭሩ የብሉይ ኪዳን ታቦት አይደለም እኛ የምንጠቀመው የሐዲስ ኪዳኑን ታቦት ነው። የታለ አዲስ ኪዳን ታቦት? ምንድን ነው የአዲስ ኪዳን ታቦት? እኮ ኢየሱስ ክርስቶስ ነው። እሱም አዳምጥ ወዳጄ። እሺ ድሉ እንትን ስጠኝ። ምንድን ነው ሞዴሬተር ስጠኝ። አዳምጥ። ይኸውልህ ጴንጤ ስለ ታቦት ለማውራት ብሉይ ኪዳንን ካልጠቀሰ የሚያወራው ምንም ነገር የለም። ይኸው ብሉይ ኪዳኑ አይደለም ብዬ ስለው ወሬ ቆመ ማለት ነው። ማውራት አይቻልም። ከዛ በኋላ አንድ ለእናቱ የሚያውቋት እሷን መቃወም ስለሆነ ማለት ነው። አለ እሺ፣ የብሉይ ኪዳን ታቦት አለ በብሉይ ኪዳን። አዲስ ኪዳን ላይ ግን እኛ የምንጠቀመው መሰዊያ ነው። ኪዳነ ወልድ ክፍሌ በመዝገበ ቃላቸው ምስዋ ታቦት እያሉ ይፈቱታል። ምስዋ ታቦት ይህን በተለዋዋጭ ቢጠራ የመዝገበ ቃሉ ፍቺ ስለሚፈቅድልን ነው። መሰዊያ አለን? አዎ አለን። ጳውሎስ እኛስ መሰዊያ አለ ብሎ ተናገረ። የጌታ ማዕድ አለ ደግሞ ቆሮንቶስ መልእክቱ ላይ። ይኸው የጌታ ማዕድ የሚለው ትራፒዛ ኩሪዮን ቅዱስ ጠረጴዛ ወይም የጌታ ጠረጴዛ እየተባለ ይጠራል። ይሄንን ነው ስለው አይ የብሉይ ኪዳኑ እኮ ይለኛል። አቁም፣ እሱ ጋር ታወራ። ጥያቄ የለንም። ዮባ አሁን በአዲስ ኪዳን መሰዊያ ነው ብላል። እሺ ቆይ ልቀበል። እሺ ይሄ መሰዊያ ለምሳሌ የሚካኤል ታቦት ስያሜው ጋር እንመጣለን። መጀመሪያ መኖሩን እንስማማ። የለም ስያሜው ጋር እንመጣለን። የለም በአዲስ ኪዳን ታቦት የለም። እሺ ቆይ አዲስ ኪዳን አንዴ ቆይ ኢየሱስ ነው እርሱ። አንዴ ቆይ እሺ እኔ ብቻ ካላወራው ስትል ታዲያ እኔ እንዳወራ አልፈቀድኩም። እኔ እኮ ምላሽ የኔን እምነት ነው ምላሽ እየሰጠው ያለው።
አንተ እኮ ይኸውልህ ተቃዋሚ ነህ፣ እየተቃወምክ ነው። ከዛ የምታቀርበው ማስረጃ የለም፣ ግን ደግሞ አንተ ላቀረብከው ተቃውሞ ምላሽ እየሰጠው ነው። እሺ ክሌም ነው አንተ የምታደርገው፣ ማስረጃም ጠቅሰህ አይደለም። ሰው እንትን ሲል መረዳት አለብህ። የብሉይ ኪዳኑን በዛ ከዘጋን አሁን አዲስ ኪዳን ጋር ስንመጣ የኪዳን ወልድ ክፍሌ መዝገበ ቃል መሰዊያን ታቦትን መሰዊያ ብለን እንደምንጠራ ወይንም ቃሉ እንደዛ እንደሚተረጎም ነግረውናል። አንደኛ ማሳየት ትችላለህ። እሺ ቆይ እዛ ከመሄዳችን በፊት ትራፒዛ ኩሪዮን የሚለው የቆሮንቶስ መልእክት ላይ የጌታ ጠረጴዛ የተባለው ምንድን ነው? ናቲ የጌታ ጠረጴዛ የተባለው ምንድን ነው? ሞካት አድርጉኛ። እኔ አሁን ትራፒዚዮ ጠረጴዛ ምናምን የምትለው መጽሐፍ ቅዱስ ላይ ያለውን ነው። አንተ የምትለውን ነገር እኔ ስላላየሁ እሱ ምንድን ነው ጠረጴዛ ብዬ ልናገር አልችልም። እሺ እንግሊዝኛው ላይ ወይም ግሪኩን ወይ እንግሊዝኛውን ላውጣለህ ነው። ባታወጣውም ችግር የለውም። አንተ በምትለው የለም እያልክ ቆይ የለም እያልክ አይደለ? መኖሩን ላሳይህ መኖሩን ላሳይህ። የለም ስላልከኝ መኖሩን ላሳይህ። ግሪኩ ይውጣል ወይስ እንግሊዝኛ? የቱን ነው የምትፈልገው? አይ አንተ ደስ ያለ የተመቸን አውጣው፣ ችግር የለውም። እሺ አንዴ ግሪኩን አወጣልህና ትራፒዛ ኩሪዮን የሚለው ምን እንደሆነ ትነግረኛለህ። እንደው ዝም ብሎ በገገማው የለም ማለት አይቻልም። መጽሐፍ ቅዱስ ምን ይላል የሚለው መቀበል ያስፈልጋል። እሺ ማን ነው ታች? አንድ ልጅ አለ። ማስገባት ትችላለህ እንዴ? ነው ይድሉ? አዎ ትችላለህ። እሺ ይሄው ስብሃለው ወዳጄ። ማን ግሪኩን እስካወጣልን ነው። ይቅርታ። እሺ ላሳድጋ አንተ ኮፕሊንግ ታብ ምናምን ሼር አድርጉ። ኦኬ ኪዳን ወልድ ክፍሌ መዝገበ ቃላትም ራሱ እሱን ማውጣት እችላለሁ እኔ እስከዛው ድረስ ኢዮብ እስኪያወጣ ድረስ ታብ ኮፒ ሊንኩን ሼር ከፍ አድርጉት። ሼር አድርጉ። ምን በሉ ዳይ ታብ አድርጉ። ሼሩን ከፍ አድርጉት። ሼሩ ትንሽ ነው ሳየው። ያተልቅ ያለው ኢዮብ ሚውት ነህ አንተ። እሺ ይታያል። ማን ናቲ? በደንብ አይታየኝም። እስኪ አንተ አንብበው። አንተ ጋር ስላለ ችግር የለውም። በደንብ ይታያል። ራስ ታነባለህ። ይሄው በደንብ ነው የሚታየው። ምን ይላል ይሄ? ከስር ያለውን አንብበው። ግሪክ ሁለታችንም አንችልም፣ ችግር የለውም። እጅ ሸፍኖታል። ከስር እንግሊዘኛው ምን ይላል? ወይ እዚህ ፊት ለፊት ያለው ይሄው አልሸፈነም። በደንብ ለን አይታየኝም። ትራፒዛ ይላል። ምንድነው አሁን ነው የማይታየው? ይሄው ትራፒዛ ይልም እዚህ ጋር ትራፒዛ። ኧረ ድል በድል በመቆጣት አታስደንግጠኝ እባክህ። ና እሱን እሱን ማታለሉን ተወውና አንብበው። ይሄው ትራፒዛ አይልም። እሺ ትራፒዛ እንግሊዘኛው ላይ ምን አለ? ቴብል። እሺ አማርኛ ላድርግልህ። በቃ ጠረጴዛ ነው ቴብል። እሺ እንደው ለማንኛውም ይሄው ትራፒዛ የሚለው ጠረጴዛው ይላል፣ የጌታ ይላል። የጌታ ጠረጴዛ የተባለው ምንድን ነው? የጌታ ጠረጴዛ የተባለው
እኔ ታቦት ነው ብዬ ነው ያልወስድ። ምን ብለው ውሰድ አላልኩም። እኔ ምንድን ነው ያልኩ? ምንድን ነው እሱ? የጌታ ጠረጴዛ የሚለው የጌታ ጠረጴዛ የሚለው ጥያቄን አትድገምልኝ፣ መልሱን ልነግርህ እኮ ነው። ልነግርህ ነው። እሺ አድንግርግር አታርጉኝ። ረጅም ሰዓት ዝም እያልክ ነው፣ እኛም ዝም ብለን እየጠበቅን ነው። ቀጥል። ምንድን ነው የጌታ ጠረጴዛ? የጌታ ጠረጴዛ ማለት የስጋው ደግሞ የሚቀርብበት ስጋው ደግሞ የሚቀርብበት በጣም ጥሩ አለህ አንተ። እናንተ ቸርች አለ እሱ የጌታ እራት? አይ ማቅረቢያው የጌታ ጠረጴዛ የሚባል አለ። ማቅረቢያማ ያው በጠረጴዛ ይቀርባል። አዎ የጌታ ጠረጴዛ ይባላል። ያ ማቅረቢያው አይባልም፣ እኛ ጋር አይባልም። ጳውሎስ ታዲያ ለምንድን ነው የጌታ ጠረጴዛ ያለው? ወይም ትራፒዛ ኩሪዮን ለምን አለው? ጳውሎስ ያለበትም ምክንያት አታውቅም። በጣም ጥሩ። በቃ እኛ ደግሞ አሁን በደንብ አድርገህ ስማ። ይሄንን የጌታ ጠረጴዛ ወይም ትራፒዛ ኩሪዮን፣ በነገራችን ላይ ዝም ብሎ ጠረጴዛ አይደለም፣ የጌታ ነው። አስቀድሞም ብሎታል፣ የጌታ የጌታ ከተባለ ክብሩ ልዩ ነው ማለት ነው። ቤት እንዳለው ጠረጴዛ ልትቆጥረው አትችልም፣ እዚህ ውስጥ ያላችሁ ሁላችሁም ማለት ነው። ክብሩ ልዩ መሆኑን የጌታ የሚለው አስቀድሞ የጌታ መሆኑ ከተነገረን ከበቂ በላይ ነው። ክብር ያለው ነው ማለት ነው። በልዩ ሁኔታ ይከበራል። ከምን የተነሳ? የሚቀርበው የጌታ ቅዱስ ስጋና ክቡር ደም ስለሆነ መፈተቻ ነው። የጌታ ስጋና ደም መቅረቢያ ነው። ቆይ ሚዩት አድርግ፣ ዝም ብለህ አትጠይቀኝ። ስለዚህ ክብሩ ምንድን ነው ከተባለ የጌታ መሆኑ ነው። እንዳይረሳ፣ ይሄ የጌታ ነው። የጌታ ብሎታል። እኛም በጣም በትኩረት ነው ሰው ይሄን እንዲያውቀው የምንፈልገው። እኛ የጌታ የተባለን ሁሉ እናከብራለን። የጌታ የሆነን ሁሉ እናከብራለን። ጌታን ብቻ እንጂ የጌታ የሆነው አይመለከተኝም አንልም ማለታችን ነው። ይሄንን የጌታ ጠረጴዛ የተባለውን ወይንም ቅዱስ መሰዊያ የተባለውን ታቦት ብለን እንጠራዋለን። ማስረጃ አለን። አዎ የኪዳነ ወልድ ክፍሌ አሁን ድሉ ታሳይልናለ። መዝገበ ቃል ምን ብሎ ይፈታዋል ከተባለ ምስዋ የሚለውን ታቦት ብሎ ይፈታዋል። የቋንቋው ሕግ ስለሚፈቅድልን ነው እንዲህ ብለን የፈታ ነው። ይኸው መመልከት ትችላላችሁ። ድሉ እያሳየን ነው። ትልቁ ላይ ሁን አንተ ድሉ፣ እኔን አሳንሰኝና ተመልከቱ። ታቦት፣ መንበር፣ ምስዋ ምን አለው ወዳጄ? ምስዋ በመንበር ላይ የሚቀመጥ ጽላት፣ ጸሎት። እሺ የእንትኑ አለ ያው ምስዋ ታቦት ምስዋ መሆኑን አሳይተናል። የመጽሐፍ ቅዱስ ማህበር አለ እንዴ ማዕድ የሚለውን የሚፈታበት? እዚህ ጋር ደግሞ ተመልከት ናቲ፣ ይሄ ትልቅ እውቀት ይሆናል። የመጽሐፍ ቅዱስ ማህበር ማን እንደሆነ ታውቃለህ ናቲ? አዎ እሺ ማዕድ የሚለው ፓርት ላይ እሺ ማዕድ የምግብ ጠረጴዛ አንደኛ ነገሥት 2:7 ማዕድን ማገልገል ማለት እሺ እስታኮነ ነበረ እንዴ? ማዕድን ማገልገል ማለት ለድሆች እርዳታ ማካፈል ማለት ነው። የሐዋርያት ሥራ 6:2 ቅዱስ ቁርባን የሚሰናዳበት የጌታ ማዕድ ይባላል። ከዛ ምን እንጠቀሰልን ወዳጄ? አሁን ያነበብነው አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ቅዱስ ቁርባን የሚሰናዳበት የጌታ ምን ይባላል? ማዕድ። ስለዚህ አማርኛው ላይ ከጌታ ማዕድ ብሎ ሲል
ቅዱስ ቁርባን የሚሰናዳበትን እያለ ነው። ያው ግሪኩ ላይ እና እንግሊዘኛው ላይ እንዳየው ደግሞ ቅዱስ ጠረጴዛ ወይም የጌታ ጠረጴዛ ይባላል ማለት ነው። ይህንን ታቦት ብለን መጥራታችን በኪዳነ ወልድ ክፍሌ መዝገበ ቃል መሰረት መሰዊያው ምስዋ ታቦት ተብሎ ይጠራል። ከዛ አንጻር ነው ስያሜ ያጣላን። ዋናው አንተ ታቦት ምንድነው መሰዊያ ይኑርህ ወይም የጌታ ጠረጴዛ ይኑርህ፣ ስያሜው ላይ ችግር የለውም። መዝገበ ቃል ስለሚዳኘን ማለት ነው። ናቲ አቻ እኔ በእንትኑ ትርጉም ላይ እኔ ተቃርኖ የለኝም። ግን ምንድነው መጽሐፍ ቅዱሳዊ በሆነ ነገር ላይ አንደኛ የታቦት አገልግሎት በአዲስ ኪዳን ላይ እኛ እንድንፈጽም መጽሐፍ ቅዱስ አላዘዘንም። ስላላዘዘን ያላዘዘን አንደኛ ቆሮንቶስ ታዲያ ለማን የተሰጠው? አንደኛ ቆሮንቶስ ለአዲስ ኪዳን አማኞች። የጌታ ማዕድ ያለው ለብሉይ ኪዳን ወስዶ ነው ታዲያ ለአዲስ ኪዳን ነው እንጂ ትርጉሙን እኮ ነው። አንተ እኮ ቅድም ያነበብክልኝ ትርጉሙን ነው አይደል? ያነበብክልኝ እንዴ? ቆይ የጌታ ማዕድ ምንድነው ብዬ ስል ምን ነበር? ቃሉ ነው ምናምን አልክ አይደለ? ከዛን ከራሱ ከግሪኩ አሳየው። ቃሉ ሳይሆን ምንድነው? ቆይ ቃሉ ሳይሆን ምኑ ነው አለ? ምንድነው አለ? ቃሉ ሳይሆን ምንድነው አለ? እኔ ደግሞ እንድናገር ብፈቅድልኝ ጥሩ ነው። ፈቅድልሃለሁ፣ ግን ደግሞ አብራርቼ ስጨርስ ማለት በደንብ ማስረጃ ያሳየውን ነገር ውሃ ልታለብሰው ትሞክራለህ፣ ያለምንም ማስረጃ ማለት ነው። ወይንም ምን አደርግሃለሁ ማለት ነው፣ ለእያንዳንዱ ለምታወራው ማስረጃ ጠይቅህና አንድ ጥያቄ ላይ ውይይቱ ያበቃል ማለት ነው። ለመግባባትም አይመችም። የጌታ ማዕድ የተባለው ትራፒዛ ኩሪዮን የተባለው ምንድነው ብዬ ስል አንተ ምንድነው ቃሉ ምናምን ነገር አልክ። መዝገበ ቃል ሳሳይ ግን ምንድነው አለ? ቅዱስ ቁርባን የሚሰናዳበት አይደለ? አይደለም። አዎ ወይ አይደለም ብለህ መልስ። አዎ የሚሰናዳበት። አዎ በጣም ጥሩ። ስለዚህ ቅዱስ ቁርባን የሚሰናዳበት አላችሁ እናንተ? አዎ እኛም አለን። እናንተ ምን ብላችሁ ትጠሩታላችሁ? ጠረጴዛ ነው። እኛ ደግሞ ታቦት ብለን እንጠራዋለን። ስተት ነው። ለምን ስተት ይሆናል? መዝገበ ቃል አሳየን አይደል እንዴ? ልታመልኩት ግን ይገባል ወይ? እሱ ሌላ ቀጥሎ ያለ ጉዳይ ነው። መጀመሪያ ይሄን እንጨርስ። አንዱ ላይ ስትያዙ ወደ አንዱ ተስፈንጥሮ መሮጥ አያዋጣም። ቃሉን በመዝገበ ቃል አሳየን አይደለ? የእግዚአብሔር ቃል እውነት ላይ ነው እንጂ ተስፈንጥሮ መሮጥ እኮ አይደለም። አንዴ ወዳጄ መዝገበ ቃል ላይ ታቦት ብለን መጥራት እንደምንችል ቃሉ እንደዛ እንደሚፈታ አሳየን አይደለ? ኪዳነ ወልድ ክፍሌ። በጣም ጥሩ። ስለዚህ በማስረጃ ነው ማለት ነው እኛ እምነታችን የገለጽ ነው። ቀጥሎ ያለህን ጥያቄ መጠየቅ ትችላለህ፣ እዚህኛው ላይ ከተማመንን። እሺ እኔ ቀጥሎ የምጠይቅ ጥያቄ ምንድን ነው? ቅድም በመጽሐፍ ቅዱስ ስለ ታቦት የቀረበውን ኪዳነ ወልድ ክፍሌ ያቀረቡት ትርጓሜ አለ የሰጡት። ከዛ ትርጓሜ ላይ እንደ መጽሐፍ ቅዱስ ታቦት የሚለው መንበር አሁን ኦርቶዶክስ ውስጥ እንደ መንበር ተብሎ የሚወሰድበት ነገር እና ስርዓት የሚፈጸምበት ነገር አለ። በአዲስ ኪዳን ላይ ግን ታቦት እንደ መንበር ምንድነው? እሱ ኦርቶዶክስ ላይ እንደ መንበር የሚወሰደው ምናምን ያልከኝ? ኪዳነ ወልድ በተረጎሙት ትርጓሜ ላይ ታቦት የሚለው መንበርም ብሎ አስቀምጠዋል። አንዱ ትርጉሙ እሱ ነው፣ መንበር ተብሎ። አሁን መንበር የሚለው ኦርቶዶክስ እና ኦርቶዶክስ ቤተክርስቲያን ውስጥ እናገኛለን። መሰዊያም ተብሎ ይተረጎማል። ቀጥሎ ያለው መሰዊያ ይላል አይደል? የጽላቱ ማስቀመጫ ነው። ችግር የለውም ወዳጄ፣ እባክህ ይኸውልህ ማያገባህ ነገር ላይ ቆይ አንዴ ማያገባህ ነገር ላይ ረጅም ሰዓት መውሰድ ትፈልጋለህ። አያገባህም ማለት ይሄ መንበር ምንድነው ምናምን የሚለው የሚመለከት ጉዳይ አይደለም። አሁን አንተ የሚቀድመው ነገር መጽሐፍ ቅዱስ ላይ በሐዲስ ኪዳን ታቦት ምትሉት አለ ወይ ላልከው ይሄው ማስረጃ አሳየን። የለም ለሚለው ማስረጃ ታመጣለህ እንጂ እናንተ ጋር እኮ መንበር አለ ለምሳሌ ምናምን ብለህ ሌላ ነገር አታውራ። ምክንያቱም ስርዓቶቹ ማስቀመጫው የመሳሰሉት ነገሮች ቀጥሎ የሚመጡ ነገሮች ናቸው። ለምሳሌ እኛ መንበር የሐዲስ ኪዳኑ መሰዊያ የሚቀመጥበት ነው። አለቀ። መሰዊያውን ሳትቀበል ማስቀመጫው ላይ እንድታወራኝ ግን አልፈልግም።
መሰዊያው ላይ ማውራት ስለማትችል ወደ ማስቀመጫው ላይ ማውራት የፈለግከው አይደለ? እኔ ደግሞ ያንን እድል አልሰጥህም። ያው ከትልቅ ይቅርታ ጋር እኔ አሁን ያሳየውክን በማስረጃ አፍርስ። ስህተት ነው የምትል ከሆነ ማስረጃ እየከፈትክ ወይም እየነገርከን እኛ እናወጣለን። ማፍረስ ትችላለህ። ካልሆነ ጊዜ አንግደል። ናቲ ሚዩትን አብርተህ ያሳየውን መቃወም ከቻልክ ብቻ ቀጥል፣ ካልሆነ ይበቃናል። አይ ሙት እያደረጋችሁኝ ስለሆነ ነው። አዎ አድርጌያለሁ። አሁን አውራ ቢፈቀድኩልህ ማውራት ትችላለህ። በአዲስ ኪዳን ታቦት ተሽሯል የሚል ሐሳብ ነው ርዕሳቸው ስለሆነ በአዲስ ኪዳን ታቦት ተሽሯል ጳውሎስ በግልጽ ሁለተኛ ቆሮንቶስ ላይ ተናግሯል። ምክንያቱም ያ ይሻር የነበረው የሞት አገልግሎት ከሱ ይልቅ ደግሞ አሁን ያለው የመንፈስ አገልግሎት የተሻለው ይልቅ የከበረው ነው ብሎ አስቀምጧል። ስለዚህ የተሻረውን ነገር የሞት አገልግሎት የሆነውን እኔ እንድፈልገውም መጽሐፍ ቅዱስ አያዘኝም። ታቦት የተሰጣቸው እስራኤላውያን እንኳን ከታቦት ጋር ያላቸው የብሉይ ኪዳንና የአዲስ ኪዳን አዲስ ኪዳን እንደገባላቸው ናቲ አንዴ አሁን እያወራ ያለው ስለ ብሉይ ኪዳን ነው ስለ አዲስ ኪዳን? መጽሐፍ ቅዱስ ስላለው ነው። አዎ መጽሐፍ ቅዱስ ስላለው ነው። ብሉይ ኪዳንና አዲስ ኪዳን ስለኮ የመጽሐፍ ቅዱስን ነው እየተናገርኩ ያለሁት። አዎ ብሉይ ሲል አሮጌው ነው። አሮጌው ኪዳንን እግዚአብሔር ስለዚህ አሁን ያወራው እግዚአብሔር ሰው ሊያድን አንዴ እግዚአብሔር ሰው ሊያድን አልጠየቅኩም እያልኩ የምታወራ ከሆነ ሚዩት አደርግሃለሁ። እየሰማ ስላልሆነ ማለት ነው። ያልተጠየቀውን ለምንድን ነው የምታወራው? የብሉይ ኪዳን ነው ወይስ የአዲስ ኪዳን ነው አሁን ያወራኸው ነው ያልኩ። አዎ የብሉይ ኪዳን ነው። አይ የአዲስ ኪዳን ነው። ይሄ ነው መልሱ። ለምንድን ነው ረጅም ወሬ ማውራት የምትፈልገው? በጌታ ስም ውይይት እኮ ነው ይሄ፣ ስብከት አይደለም። የብሉይ ኪዳን ነው እስካሁን እያወራ የነበረው አይደለ? በብሉይ ኪዳን እንደዚህ ነበረ፣ አዲስ ኪዳን ላይ እንዲህ ሆኗል። የብሉይ ኪዳን እንዳታነሳው። ሲጀመር እኛ የብሉይ ኪዳን ታቦትን ለአዲስ ኪዳን መሰዊያ አልተጠቀምነውም ብለን ዘጋ ነው። ቅድም ያልኳችሁ ነገር አለ፣ ድሉ ትቀጥላለህ። ቅድም ያልኳችሁ ነገር አለ። የብሉይ ኪዳን ላይ ካልሆነ በቀር ማለት ነው ምንም የሚያወሩት ነገር የለም። በአዲስ ኪዳን አንድ የሚያወሯት ነገር ብሉይ ኪዳን፣ ይሄው ብሉይ ኪዳን ተሽሯል፣ የብሉይ ኪዳን ታቦት ተሽሯል፣ ብሉይ ኪዳን ተሽሯል፣ ይሄው ነው ህጉ ተሽሯል፣ ይሄው ነው። ሌላ ነገር አያወሩም። ከዛን መጣንኛ አዲስ ኪዳን ላይ ቆየውለ ኢዮባ በብሉይ ኪዳን የነበረ ታቦት አለ። ኧረ ሙት አታርጉኝ ባካችሁ። እሺ እንዳስወርድ ነው የምፈልገው። ሙት አይደለም ሊያው ሚዩት ነው ያደረኩ። እሺ አንዴ ብቻ። ከዛ ከድሉ ጋር ትቀጥላለህ። ምንድነው ይወላችሁ? በብሉይ ኪዳን እግዚአብሔር ታቦትን ለእስራኤላውያን ሰጥቶ ነበረ። በሐዲስ ኪዳን ስንመጣ ያ እግዚአብሔር ለሙሴ የሰጠውን ታቦት ነው እየተጠቀምን ያለ ነው አላልንም። እኛ አላልንም። የብሉይ ኪዳን ድርሻው ሌላ ነው፣ የአዲስ ኪዳን ድርሻው ሌላ ነው። በነገራችን ላይ ለምሳሌ የብሉይ ኪዳን ታቦት መሰዊያ አይደለም። የሐዲስ ኪዳኑ ታቦት እኛ መሰዊያ ብለን ነው የምንጠራው። ሰው አይገናኝም። በቅርጽም በአገልግሎትም አይገናኝም። ስያሜ ያገናኘዋል። አዎ ቀጣይነቱ ያገናኘዋል። አዎ ብሉይ ኪዳን ጥላ ነበር፣ አዲስ ኪዳን አካል ነው። ይሄ ያገናኘዋል። አዎ ከስም አንጻር ካወራን ደግሞ ከመዝገበ ቃል አንጻር እንደሚፈታ የቋንቋ ሕግ እንደሚፈቅድልን አሳይተናል። ከዚህ ውጪ ሰግጦ የለም ምናምን ማለት አይቻልም። ወይ መጽሐፍ ገልጣችሁ አሳዩ። ይሄው አሳየን። ለምሳሌ ማህበረ አሁ የለም በዚህ እሱ ጋር ያለፍኩ ያን ያህል ስለማታውቅ ነው ስለታድሶ ማለት ነው። የለም ማህበረ አሁ እነ ጽጌ ምናምን የጌታቸው ምናምን ያሉበት እንትን ነው። መሰዊያ የሚባል ነገር የላቸውም። ወይም የጌታ ጠረጴዛ የሚሉት ነገር የለም። ፕላስ ደግሞ ቅዱስ ስጋው ህይወት ይሰጣል ብለው እንኳን አያምኑ። ካስፈለገ እዚሁ ጌታቸውን ከፍቼ ላሳይ ይችላለሁ። አሁን ቃለ ዓዋዲ ቅዳሴ የሚመስል ነገር ለመጀመር ጥረት እያደረገ አይተናል። እሱ ላይ ሌላ ጊዜ እንሄድበታለን። ለአሁኑ ናቲ ይበቃናል። ድሉ ይቀጥል። እግዚአብሔር ይስጥልኝ። ቃልዎት ያሰማልን። ዮባ ያው ስራውን አቋርጦ ነው እንደዚህ እንዲያደርግ ያደረግነው። እግዚአብሔር ይስጥልን። ዮባ ተባረክ፣ ብሩኩን ቃልዎት ያሰማልን ወንድሜ። ናቲሻ ምን አለ መሰለህ አንድ ርዕሱን አይተው ግባ እያልኩ ተደጋጋሚ ስነግርህ ነበር። ለዚህ
በአዲስ ኪዳን ታቦት ተሽሯልን ነው ርዕሳችን። አሁን አንተ ግግም ብለህ የብሉይ ኪዳኑን ታቦት ስበህ አምጥተህ ለቤተ ክርስቲያን ለመስጠት የምታደርገው ጥረት ውሃ የሚያነሳ ጉዳይ ነው። እኛ በአዲስ ኪዳን ታቦት ተሽሯል ነው በቃ። ጥያቄያችን ይሄ ነው። በአዲስ ኪዳን ታቦት የምንለው እኛ ቤተ ክርስቲያን የምትጠቀምበት ምን እንደሆነ ሐዋርያው ቅዱስ ጳውሎስ ቆሮንቶስ መልእክትንን ዕብራውያን መልእክት ምዕራፍ 13ንን እሱንም ጠቅሰን እንደገና ደግሞ ታቦት ለማለት ሊያበቃን የሚችል የምን የቋንቋም እንትን ስላለን ብለን ማስረጃ ቀረብልን። ታቦት የምትሉት ምኑን ነው ስትል አንዱን መሰዊያ የጌታ ማዕድ የሚቀርብበት ግሪኩ ጠረጴዛ ኩሪዮን ያለውን እሱን ነው የምንጠቀምበት እኛ ነው። አሁን ትልቁ ነገሩ የግድ ይሄኛውን ጣሉትና ሐዲስ ኪዳኑን ብሉይ ኪዳኑን አምጥታችሁ ግን እዛ ላይ የበግ ስብና የእህል ቂጣ ወይም ደግሞ የቀይ ጊደር አመድ ሲጨስበት የነበረውን ታቦት አምጥተህ እኛ ጋራ ለማስገባት አትሰግጥ እንዳለ አትሰግጥ። በቃ ግግማት አለቀ ነገር አለ ነው። ልክ ነው ወይ? ቅድም እንዳልከው ጠረጴዛ ይላል ጌታ ማዕድ ምን እንለዋለን? አንተ እኮ እኛ ጠረጴዛ እንለዋለን አልክ አይደል? ምኑን የምታቀርቡበትን የክርስቶስን ስጋና ደም የምታቀርቡበትን እሱ ህይወት ይሰጣችኋል አይሰጣችሁም፣ እሱ ደግሞ ሌላ ጉዳይ ሆኖ በሌላ ጊዜ የምንነጋገርበት ነው። ግን ያን የምታቀርቡበትን እናንተ ጠረጴዛ አላችሁት፣ የጌታ የሚለውን ከልታችሁ ማለት ነው። እኛ ግን የጌታ ጠረጴዛ የጌታ ማዕድ የክርስቶስ ስጋና ደም ምን የሚልበት የሚፈተትበት የሚዘጋጅበትን አንዱን ያንን መንበር ያንን ጽላት ታቦት እንለዋለን። ይሄ ነው የሐዲስ ኪዳን ታቦታችን። እኛ ምን የምታረጉበት የክርስቶስን ስጋና ደም ምን ፈተትበት በልተነው ጠጥተነው ህይወት የምናገኝበት እሱን ነው አለ። በቃ አለቀ ነገር እሱን ነው በቃ። ሰላም ለእናንተ ይሁን ምናምን ብለህ እኮ ነው መውረድ ያለብህ። ዝም ብለህ ሙስጠምጢማ የሚመስል አትዙር። በቃ አለቀ ነገር አለሙ የሆነ ነገር ሁን በቃ። እና ናቲሻ ሰላም እግዚአብሔር ከኔም ካንተ ጋር ይሁን ወንድም አለም። በሌላ ሰዓት ደግሞ ምኑን ነው የምትናገረው? ስለምኑ ነው የምትናገረው? ድል በድል አሁን አይደለም ስለ አታች ላይ ወጣ ዱብ 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 መልስ ብለህ ትቀልዳለህ እንዴ? እንደገና ይሄን የመሰለ የህይወት ቃል ሰምተን እንደገና ለመርከስ ደግሞ ያንተን ዛዛትና ጋጋታ ልንሰማለን ማለት ነው። እና ይሄ ነው ኢዮብዬ። ስራ በቃ ወንድማል እንዳላስቸግር ስራን ስራ ውጣና ስራን ስራ። እኔ ደግሞ ልሰግጥ አንዳንድ ሰው እያስገባው ማለት ነው። እቆያለሁ ካልክ መቆየት ትችላለህ። አሁንም ስትገራ አንደኛ ቆሮንቶስ ላይም ይናገራል። ማዕድ የአጋንንት ማዕድ አለ፣ ከጌታና ከአጋንንት ማዕድ ልትበሉ አትችሉም ነው የሚለው። ስለዚህ እናንተ አሁን ያንን ማዕድ አምጥታችሁ ታቦት ነው ካላችሁ፣ ታቦት ማለት ደግሞ የጌታ ጠረጴዛ ነው አላችሁ። ጠረጴዛ 4 እግር አለው። ያንን አይደለም ቆይ ዛዛት ቆይማ እንደ አንተ እኮ እንደው በጣም አክብሮ ሲያገቡ ችግር አለብህ አንተ። መዝገበ ቃላቱን ከፍተንኛ ስናሳይህ ታቦት ማለት መንበር መስዋ በመንበር ውስጥ የሚቀመጥ ጽላት ብሎ ይተረጉመዋል። አለቀ ነገር አለ። ይህን ካልንህ በኋላ አሁን እዛ ላይ ተነስተህ አንተ እስካሁን ድረስ ያቀረባችሁት ማስረጃዎች በሐዲስ ኪዳን ለክርስቶስ ስጋና ደም መሰዊያ የሚሆን ታቦት የለም ብለህ ልትሞግተን ነው እንጂ የሚገባ አሁን 4 እግር ሆነ 3 እግር ገባ እንደገና በክንድ ተሸከም ነው በራስ ተሸከም ነው። እሱ አንተን የሚመለከት ጉዳይ አይደለም። ይመለከታል አንተ። ዋናው ትልቁ ነገር ግን መሰዊያ ያለ ነው። ጥያቄ እሱ አይደለም። ጥያቄ እኮ እሱ ነው። ቦርን ውጣና እዛ ቁጭ ብለህ ታች ላይ እዛ እንትን እዛ ኮንዶሚኒየም ላይ ጥርስህን እየፋክ ዝም ብለህ ከዚያች የምትመጣልህን ሳልቫጅና ስንዴ እየበላ ኑር ዝም ብለህ አንተ ጊዜ እስኪመጣ ድረስ ማለት ነው። እና እኔ እንደው ኧረ በሚካኤል ይዣችኋለሁ። ተው ምንድን ነው የምትቀላቀሉት? ኦፍ ኮርስ በቃ የክርስቶስ ስጋና ደም የሚፈተትበት በልተነው ጠጥተነው ህይወት የምናገኝበት ያ የከበረ ስለሆነ የጌታ ስለሆነ ምን እናደርገዋለን? ኦፍ ኮርስ አይደለም ተሸክመነው እንደው የፈለግነው ብንነገር ብናደርግስ